ሰላም ውድ አድማጮቻችን፣ ተጠባቂው የሪያል ማድሪድ እና የአርሰናል ጨዋታ በሳንቲያጎ በርናቦ የሚጠበቅ ነው የሚሆነው። እንግዲህ ወደ አድማጮቻችን መድፈኞቹ ካለፉት 2 ዓመት ትግሎቻቸው በኋላ ወደ ግማሽ ፍጻሜ የሚያልፉበት እድል ሰፋ ያለ ነው። በፕሪሚየር ሊጉ ያሳዩት ድንቅ ብቃት ባለፉት ዓመታቶች አሁን ደግሞ በአውሮፓ ቻምፒዮንስ ሊግ አዲስ ኃላፊነትን ወስደው እየሰሩ ይገኛሉ። በሚገባ በሚባል ይህንን መሻሻላቸው ግን የመጨረሻ ፈተናው የሆነውን ትልቁን ሪያል ማድሪድ የቻምፒዮንስ ሊጉን ንጉስ በርናባው ድረስ ሂደው መታገልና መፋለም ግድ ይላቸዋል። በሜዳቸው በኤሚሬትስ 3-0 ማሸነፋቸው የሚታወስ ነው። በዚህ ጨዋታ ላይ የሚጠበቀውን የታክቲካዊ ፍልሚያ ከዛ ውጭ በቁጥራዊ ረገዶች ምን ነገሮችን እንጠብቅ የሚለውን የምንወያይ ይሆናል በዚህኛው ፕሮግራማችን። ወደማቻችን በአርሰናል በኩል በሪያል ማድሪድ በኩል ምን አይነት የተለያዩ ነገሮችን እንጠብቅ? በተለይ በሪያል ማድሪድ በኩል የሚጠበቀው አንዱ የቹዋሚኒ መመለስ ነው የሚሆነው። ከሚቪ ጋር የማይኖር ይሆናል በቀይ ካርድ ማየቱን ተከትሎ። ከዛ ውጭ በተከላካይ መስመሩ በኩል የፍራንክ ጋርሲያ እና የቫስኬዝ መጀመር ሊጠበቅ ይችላል። ቫልቬርዴ በአማካኝነት ሊጀምር ይችላል። በአርሰናል በኩል ደግሞ የሚጠበቀው የሚሆነው ጃኮብ ኪየር አሁንም የተከላካይ መስመሩን መሀል ተከላካዩን የሚሸፍን ይሆናል። የአርሰናል የማጥቃት ሂደት በርናባው ላይ ምን ያሳየን ይሆን? የዲክላን ራይስ ሩጫዎች፣ የቶማስ ፓርቴ መከላከል፣ የዊሊያም ሳሊባ መረጋጋት፣ የዴቪድ ራያ አስደናቂ የሆኑ ኳሶችን ማስቀረት በርናባው ላይ ይጠበቃል። ይህ በእያንዳንዱ የአርሰናል ተጫዋቾች በአሰልጣኙ በማይክል አርቴታ በርናባው ላይ ሊያደርጉት ሊፋለሙት የሚገባው ትልቁ ጨዋታ ነው። ትልቁ አርአያ የሚሆናቸው ለዚህ ጨዋታ የሚጠበቅ የሚሆነው የዛሬ 20 ዓመት አካባቢ የቴሪ ዳንኤል ሄንሪ በ2006 በርናባው ላይ ያስቆጠረው አርሰናል ጋላክቲኮ ቡድንን ያሸነፈበት በነ ማቴዎ ፊላሚኒ በነ ፊሊፕ ሴንድሮስ አርሰናል ጋላክቲኮችን ያቆምበት ሌላ ታሪክ እንዳለው የምታውቁት ነው። የዳንኤል ሄንሪ ጎልም የሚታወስ ነው። ስለዚህ አርሰናሎች ታሪክ ከነሱ ጋር ነው። በሪያል ማድሪድ ተሸንፈው ወድቀው አያውቁም። ስለዚህ ይህንን ኃላፊነት መውሰድ እና ማሸነፍ ግድ ይላቸዋል። እንደ ጀግና መፋለም ደግሞ የመድፈኞቹ ደጋፊዎች ከአርሰናል የሚፈልጉት ነው። ዊሊያም ሳሊባ ሌላኛው ተጫዋች የሆነው ቶማስ ፓርቴ፣ ጃኮብ ኪቪየር እነዚህ ሁሉ አስተያየታቸውን ሰጥተዋል። ወደ በርናባው የምንሄደው ልንከላከል አይደለም፣ አርሰናልን በማጥቃት እንዲሁም ደግሞ ባለፉት ዓመታት የሰሩትን ስራ ለማሳየት እንደሆነ አምኖ ተናግረዋል። የሪያል ማድሪድ ደጋፊዎች ግን በከፍተኛ አመፅና በከፍተኛ የድጋፍ ስሜት ላይ እንደሚገኙ ይታወቃል። የማድሪድ ፖሊስ ለአርሰናል ደጋፊዎች ለአርሰናል ክለብን በጻፈው መሰረት በእኛ ተማመኑ፣ ምንም ሳይሰማችሁ ወደ በርናባው እናስገባለን እያሉ ነው። ከፍተኛ የሆነ ተቃውሞ ይጠበቃል። ማድሪድ በሳምንቱ አጋማሽ አላቬስን 1-0 ባሸነፈበት ጨዋታ ላይ የማድሪድ ደጋፊዎች አርሰናልን ጠብቁ፣ 4-0 በሜዳችን እናሸንፋቸዋለን የሚሉ ዛቻዎች ይታዩ ነበር። አርሰናል ከብሬንፎርድ ጋር እንግዲህ አንድ አቻ በተለያየበት ጨዋታ ላይ መድፈኞቹ በቻምፒዮንስ ሊጉና በፕሪሚየር ሊጉ ያላቸው የወኔ የስሜት የመጫወት ፍላጎት በጣም የተለያየ ሆኖ ይታያል። ማይክል አርቴታ ብዙ ተጫዋቾቹን ለማሳረፍ ሞክሯል። ነገር ግን ውጤታማነቱ የሚለካው በማድሪድ ስታዲየም ነው። እዚሁ ማድሪድ ስታዲየም ላይ ልምድ ያላቸው በተለይ በስፔን ላሊጋ የተጫወቱት አንደኛው የሚሆነው ቶማስ ፓርቲ ነው። ሌላኛው የሚሆነው ሚኬል ሞሪኖ ነው። የበርናባው ስታዲየምን በሚገባ ያውቁታል። በሪያል ሶሲዳድና እንዲሁም ደግሞ በአትሌቲኮ ማድሪድ ተጫዋችነታቸው በሚገባ በርናባውን ያውቁታል። ቶማስ ፓርቲ ተናገረ። ምን አለ ብላችሁ ስጠይቁኝ ደግሞ በፕሪሚየር ሊጉ ካሉ ትልልቅ ቡድኖች ጋር ስንጫወት ከሜዳችን ውጭ የምናሳየውን ብቃት አሁንም በማድሪድ እናሳየዋለን፣ የተለየ ነገር አይጠብቀንም ብሏል። ሌላኛው የሚሆነው ሚኬል ሞሪኖ ነው። በማድሪድ ቤት የሚያጋጥመንን ሁሉ ለመድፈኞቹ ለአርቴታ ለሁሉም የምነግራቸው ይሆናል። በሚገርም ሁኔታ በሪያል ሶሲዳድ ተጫዋችነቱ ብዙ ጎል ያስቆጠሩ ሪያል ማድሪድ ላይ መሆኑን አትርሱ። ወዳጆቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ወዳጆቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ኮሜንት መስጫ ቦክሱ የእናንተ ነው። ኮሜንቱን አጨናንቁት። የውጤት ግምታችሁን አስቀምጡልን።
እኛም የተዘጋጀንበትን ስለ ቡድኖቹ ስለ ጨዋታው ያለንን ሀሳብ የምናቀርብ ይሆናል። እንግዲህ አርሰናል ማድሪድን ባሸነፈበት ጨዋታ ላይ በጣም ተጠባቂ የነበረው ጨዋታ ላይ ባልተጠበቀ ሁኔታ በተለይ የአርሰናል አስደማሚ ደቂቃዎች የጀመሩት ከ55ኛው ወይም ከ60ኛው ደቂቃ እስከ የመጨረሻውን የሚባለውን ማርሽ አስገብተው ነበር የተጫወቱት። በአስደናቂ ሁኔታ 3 ጎል ነው ያስቆጠሩት። ጁድ ቤሊንጋም ወጥቶ እንደተናገረው 6 ጎሎችን ማስቆጠር የመቻል አቅም ነበረው። ቲቦ ኮርታ እና እንዲሁም አላባ ባይኖሩ ኑሮ የሚያስብለው አርሰናል በጨዋታው ላይ 12 ሹቶችን ያደርጓል። ማድሪድ 7 ነበር ያደረገው። ኦን ታርጌት አርሰናል 8 ማድሪድ 3 ነው። አርሰናል 53% ሲቆጣጠር ፖሴሽኑን ማድሪድ 47 ነበር። አርሰናል 446 ኳሶችን በኤምሬትሱ ጨዋታ ነክቶ ነበር። ማድሪድ 382። አርሰናል 1.69 ኤክስጂን ፈጥሮ ነበር። ሪያል ማድሪድ 0.55። አሁን ይህን ቁጥር እዩልኝ። አርሰናል በሚገባ መከላከል ወደ በርናቦ ሂዶ የሚጠበቅ ነው የሚሆነው። የሚመጣውን ውጤት ሁሉ እየተቀበሉ መፋለም ያስፈልጋል። ትልቁ አርሰናል በማድሪዱ ጨዋታ ያደረጉት በአማካይ መስመሩን በመቆጣጠር የሜዳውን ወደ ማድሪድ ጠጋ ብለው ተጠግተው ነው የተጫወቱትና አርሰናል ፊልድ ቲልት የምንለውን ሜዳውን በመቆጣጠር ካያችሁት አርሰናል 64.4 በመቶውን ሜዳ ተቆጣጥሮ ነበር የተጫወተው። አርሰናል ፓስ ፐር ዲፌንሲቭ አክሽኑን በምታዩበት ጊዜ አርሰናል 9.4 ነበር። ማድሪድ በጣም ተጠቅቶ እንደነበር 18.4 ቁጥሩ የሚያሳይ ነው የሚሆነው። አሁን ለሪያል ማድሪድ የመጀመሪያው ጨዋታ ይህ ጋላክቲኮ ቡድን ስለሆነ በብዙዎቹ ዘንድ አሳፋሪ ውጤት ነው። ከፍተኛውን ተቃውሞ በካርሎ አንቸሎቲ ላይ እየተነሳ እንዳለ ይጠበቃል። ነገር ግን አንድ የዘነጉት ነገር አርሰናል ይህ ቡድን ጠንካራ ቡድን መሆኑን ነው። ምክንያቱም ባለፉት 2 ዓመታቶች ከማንቸስተር ሲቲ ጋር ጠንካራ ፉክክርን አድርጓል። ከዛ ውጭ በሊቨርፑል ጋር ከሌሎች የፕሪሚየር ሊጉ ተፎካካሪዎች ጋር አምና በቻምፒዮንስ ሊጉ ሲወጣ ማይክል አርቴታ እንዳለው በአርሰናል ስህተት እንጂ በሜዳው በተለይ 2-2 አቻ በወጡበት ጨዋታ ከሜዳው ውጭ በጠንካራ ሁኔታ ተፋልሞ በባየር ሙኒክ 1-0 ነው የተሸነፈው። ከሜዳው ውጭ ባለፈው ዓመት ከቻምፒዮንስ ሊግ ከመጣ ጀምሮ አርሰናል የተሸነፈባቸውን ጨዋታ ብታዩ በፖርቶ 1-0 ተሸንፈዋል። በባየር ሙኒክ 1-0 ተሸንፈዋል። በዘንድሮ የውድድር ዓመት አትላንታን ቤርጋሞ ድረስ ሂዶ 0-0 አቻ ወጥቷል። ጠንካራ የስታዲየም ድጋፍ ያለውባቸው ስታዲየሞች ናቸው። ኢንተር ሚላንን በሚገርም ሁኔታ ከሜዳው ውጭ አቀንቶ በሳንሴሮ 1-0 ተሸንፏል። ነገር ግን በጨዋታው ላይ የበላይነት ነበረው። ስለዚህ በአውሮፓ መድረክ ላይ ከሜዳ ውጭ ሂዶ መፋለምን ለምዷል። ነገር ግን ያው መረሳት የሌለበት በርናቦ ከሌሎች ስታዲየሞች ሁሉ አስፈሪው ነው። ነገር ግን መፋለም ግድ ይለዋል። መፋለም ማንቸስተር ሲቲ ባለፉት ዓመታቶች ይህንን ሲያደርግ አይተናል። ስለዚህ አርሰናልስ ይህንን የማድረግ አቅም አለው ወይ? የሚጠበቅ ነው የሚሆነው። በመድፈኞቹ በኩል እንግዲህ ያሰላለፍ ሂደቱ ከባለፈው ጨዋታ የተለየ ይሆናል ተብሎ አይጠበቅም። ጃኮብ ኪቪየር ሳሊባ የኋላውን መስመር ላይ ብቻቸውን ተነጥለው የሚሸፍኑት ይሆናል። የስካሊና የቲምበር በኢንቨርተድ ዊንገርነት ሚና ቶማስ ፓርቴን በሚገባ መሸፈን፣ ከዛ ውጭ ሮድሪጎንና ቪኒሺየስ ጁኒየርን በሚገባ መከላከል ያስፈልጋል። ቲምበርም ሆነ ስካሊ ወደፊት ለማጥቃት ብዙ ላይ ሄዱ ይችላሉ። ነገር ግን የአርሰናል ጥንካሬ የሚመረኮዘው ማጥቃቱ ላይ ብቻ አይደለም፣ አማካኙ ላይ ነው። የአርሰናል ጥንካሬ ሁሌም ያለው አማካኙ ላይ ነው። አማካኙ ላይ የአማካኞቹ የፊዚካል ወይም የአካል ብቃታቸው ከፍ ያሉ የተሻሉ የሆኑ ኳሱን መቆጣጠር የተሻለ የሆኑ ለምሳሌ ቶማስ ፓርቴን ማየት ትችላላችሁ። ዲክላን ራይስ፣ ሚካኤል ሞሪኖ፣ ማርቲን ኦዴጋርድ አማካኝ መስመሩን ማጠናከር ግድ የሚላቸው ይሆናል። የቡካዮ ሳካ ብቻውን ተነጥሎ የአጥቂነት ሚናውን መውሰድ የሚችለው ማርቲኔሊ እንኳን ለስካሊ ድጋፍ ያሰጣል። ሳካ ግን ተነጥሎ ከቀኝ መስመር ላይ ያጠበበ ሹቶችን ማድረግ ኢንቨርተር ዊንገርነቱ ሚናውንና ከባለፈው ጨዋታ በተለየ ሁኔታ ጎሎችን የሚያስቆጥርበትና ራሱን ወደ አርሰናል ቡድን የሚቀላቀልበት ጨዋታ ይሆናል ተብሎ የሚጠበቅ ነው የሚሆነው። የሞሪኖና የራይስ ሚና ግን ከባለፈው ጨዋታ የቀጠለ ምርጥ ብቃታቸውን ያሳያሉ ብዬ አስባለሁ። ሚካኤል ሞሪኖ በፕሪሚየር ሊጉ ባለፉት ጨዋታዎች በ10 ጨዋታዎች 6 ጎሎችን አስቆጥሯል። አሁንም ጥሩ ድሎችን ካገኘ ጨራሽ አጥቂ እንደሆነ እያሳየ ይገኛል። ነገር ግን ለአርሰናል የሚሰጠው ሚና ምንድነው? ወደ ኋላ ስለሚመለስ የራይስና የራይስ ወደፊት ጠጋ ብሎ እንዲጫወት ከዛ ውጭ የማርቲኔሊና እንዲሁም የቡካዮ ሳካም በሁለቱ መስመር ኢንቨርተር እንዲሆኑ እድልን የሚፈጥር ይሆናል። ፓርቴ በፕሪሚየር ሊጉ ላይ ያለውን ብቃት አሁንም ወደፊት ጠጋ ብሎ ሳይጫወት በመከላከል መስመሩ ላይ በተለይ የቹዋሜኒን እና ፍሬድሪክ ቫልቬርዴን በሚገባ መቆጣጠር ግድ የሚለው ይሆናል። የአየር ላይ ኳስ አሁንም አርሰናል ሊጠቀሙበት የሚገባው አጋጣሚ ይመስለኛል። አሁንም ከቆመ ኳስ አንድ
አንድ ጎል የሚያገኙ ከሆነ በእነዚህ ጨዋታዎች ላይ ለውጥ የሚያመጣ ይሆናል። አምቢሽየስ የሆኑ ወይም ተስፋን የሚያደርጉ ረጃጅም ሹቶችንም ከአርሰናል ማድረግ ይጠበቃል። ሪያል ማድሪድ እንደዚህ አይነት ሁኔታዎችን ማድረጉ የማይቀረው በሚገባ መከላከል፣ አርሰናል ሹት ማድረግ መሞከር። ምክንያቱም ግብ ጠባቂው ቲቦ ኮርቷ ነው። በተጠጋው ቁጥር ራሱን አግዝፎ የመከላከልና ኳሱን የማስቀረት አቅሙ ከፍተኛ ስለሚሆን ሳጥኑ ውስጥ ሳይገቡ ጫናዎችን ሳይፈጥሩ ቀድሞ መከላከል ከአርሰናል የሚጠበቅ ይሆናል። በዚህ ጨዋታ ላይ እንግዲህ የቡካዮ ሳካ ሚና ከፍተኛ የሚሆን ይመስለኛል። በተለይ ከሜዳ ውጭ በሚያደርጋቸው ጨዋታዎች ላይ ቡካዮ ሳካ የተረጋጋና የተሻለ ብቃቱን ማሳየት የሚችል ይመስለኛል። አላባ ወይስ ፍራንክ ጋርሲያ በሱ መስመር ላይ ይሰለፋሉ? እንግዲህ ሪያል ማድሪድ በመጀመሪያው ጨዋታ ላይ ለቡካዮ ሳካ ያላቸውን ክብር አሳይተዋል፣ አላባን በማሰለፍ ፍራንክ ጋርሲያ የሚሰለፍ ከሆነ የተከላካይ መስመሩ የሚጋለጥ ሊሆን ይችላል። ነገር ግን አርሰናል በእነዚህ ጨዋታዎች አላባን ቢሰለፍ ፋር ኢንዱ ላይ በጫፉ ላይ ወይም ደግሞ በሁለተኛው ቋሚ ላይ የተለዩ ኳሶችን ፓስ በማድረግ ለሞሪኖና ለራይስ ማሻማት ኳሶች እንዲችል የሚያገዝ ይሆናል። አርሰናል በቻምፒዮንስ ሊጉ በዘንድሮ የውድድር ዓመት ጥሩ ብቃቱን እያሳየ እንዳለ የሚታይ ነው። በመከላከሉ ረገድ ጥሩ ብቃታቸው ላይ ነው የሚገኙት። ሜቢ ከኢንተር ሚላን በመቀጠል ጥሩ ቡድንን እየገነቡ ያሉ ናቸው። በመጀመሪያ አጋማሽ አርሰናል በጥሩ ሁኔታ ጨዋታውን መጀመር ያስፈልጋል። በጨዋታው መጀመሪያ ደቂቃ ጀምሮ ሪያል ማድሪድ 4 ጎልን ስለሚፈልጉ በጣም ጠንክረው ሊጫወቱ ይችላሉ። ስለዚህ አርሰናል ጉልበትን መቆጠብ ያስፈልጋል። የሪያል ማድሪድ ጥንካሬ የሚመጣው በጨዋታው መጨረሻዎች ደቂቃ። ስለዚህ ከዛ በፊት በሚገባ ጨዋታውን ለመቆጣጠር መሞከር በመጀመሪያዎቹ 45 ደቂቃዎች፣ በሁለተኛው አጋማሽ በመጀመሪያው ጨዋታ እንዳደረጉት ሁለተኛውን ማርሽ አስገብቶ በሚገባ ማጥቃት የሚያስፈልግ ነው የሚሆነው። በማድሪድ በኩል የተለያዩ አሰላለፎችን ልንገምት እንችላለን። ከባለፈው ጨዋታ ግን ባየነው አለባ፣ ሮድሪጎ፣ አሴንሲዮ እንዲሁም ቫልቬርዴን በአማካይ መስመር ላይ አስበን ሉካስ ቫስኬስን ያሰልፋሉ። ቹዋሚኒ፣ ቤሊንጋም እና ቫልቬርዴ በአማካይ መስመር፣ ቪኒሺየስ፣ ኪሊያን መባፔ እና ሮድሪጎ ይኖራሉ ማለት ነው። አሁን እዚህ ጋር አርሰናል በሪያል ማድሪድ አሰላለፍ ላይ የሚወስናቸው ታክቲካዊ ሂደቶች ሊኖሩ ይችላሉ። ለምሳሌ አላባ የመሃል ተከላካይ የሚሆን ከሆነ አላባና ሮድሪገርን የሚያደርግ ከሆነ ፍራንክ ጋርሲያና ቫስኬዝን የሚያደርጉ ከሆነ ሳካና ማርቲኔሊ በሚገባ ማጥቃትና እድሎችን መጨረስ ያስፈልጋቸዋል። ነገር ግን ሁለቱን ሪስክ የማያደርጉ ከሆነ አሴንሲዮን በደንብ መጠበቅ ይጠበቅበታል። ስለዚህ አርሰናል እንግዲህ አለባ፣ ሮድሪገር፣ አሴንሲዮና ሉካስ ቫስኬስ የሚሰለፉ ከሆነ አርሰናል ማርቲኔሊ የዚህ ጨዋታ ወሳኝ ተጫዋች ይሆናል። ነገር ግን አላባን አስወጥተው አላባን በመሃል ተከላካይ አድርገው አላባና ሮድሪገር ሆኖ በመስመር የሚጫወተው ፍራንክ ጋርሲያ የሚሆን ከሆነ ቡካዮ ሳካ ትልቁን ኃላፊነት የሚወስድ ይሆናል። ምክንያቱም አላባን ነው የሚያልፈው። ፍራንክ ጋርሲያ ቦታዎችን ስፔሶችን ትቶ ይሄዳል። ቡካዮ ሳካ ከኋላ በመመለስ ሽፋኖችን መስጠት ይጠበቅበታል። አርሰናል በጨዋታው ላይ ሳሊባም ኪቪየርም ፓርቴም ራይስም እንደተናገሩት በሎ ብሎክ መጫወት የለበትም። በሎ ብሎክ የሚጫወት ከሆነ ለማድሪድ በጣም የሚስማማው ነው የሚሆነው። ስለዚህ በሚድ ብሎክ የሚጫወት ይሆናል ብዬ አስባለሁ። በአማካኝ መስመሩ ላይ ወደ አማካኙ ጠጋ ያለ ለተከላካዮቹ ሽፋን የሚሰጥ ሚናዎችን ልናይ እንችላለን። የተሻለ ብቃት የሚጠበቅ ነው የሚሆነው። በጨዋታው ላይ አለመደንገጥ፣ አንድ ጎል ቢቆጠር 2 ጎል ቢቆጠር ወደ ጨዋታው ለመመለስ ሁሌም ዝግጁ መሆንና ሁሌም መሞከር ከመድፈኞቹ የሚጠበቅ ይሆናል። ከባለፉት ዓመታቶች አንጻር ጠንካራው ሪያል ማድሪድ አይደለም። ይህንንም ማመን ያስፈልጋል። ደካማው ሪያል ማድሪድ ነው ወይ አናውቅም። ነገር ግን ጠንካራው አይደለም። አትሊስት በስኳድ በኩል የኪሊያን መባፔ ከቡድኑ ጋር ያለመዋሃድ፣ የቡካዮ ሳካ ማጥቃት ቤሊንጋምን ወደኋላ ስለሚስበው ገና የሆነ የሚቀረው ይመስለኛል። የቪኒሺየስ ጁኒየር የአምናው ብቃቱ ላይ አለመገኘት፣ የሮድሪጎንም እንደዚሁ ማንሳት እንችላለን። የሮድሪጎ ከኋላ የሚያደርጋቸውን ሩጫዎች ኪቪየር ማስቀረት ያስፈልገዋል። ማለትም ከተከላካይ ጀርባ ሮድሪጎ በጨዋታው ላይ የሚሮጣቸው ሩጫዎች አስቸጋሪ ሊሆኑ ይችላሉ። በሚገባ መከላከል ያስፈልጋል። ነገር ግን ፔፕ ጋርዲዮላ እንደሚለው ኳሱ አንተ ጋር ከሆነ መከላከሉ ባንተ ነው የሚሆነው። ስለዚህ አርሰናል ኳሱን ለመያዝ መቆጣጠርና ኃላፊነቶችን ለመውሰድ በሚገባ መጣር ያለባቸው ይመስለኛል። ይህንን ደግሞ በዘንድሮ ውድድር ዓመት ባርሴሎና በደርሶ መልስ አሳይቶናል። በሁለቴ በስፔን ሱፐር ካፕ ፍጻሜ ላይ እንዲሁም ደግሞ በበርናቦ በተደረገው ጨዋታ ላይ በሚገባ ያንን አሳይቷል። ስለዚህ አርሰናል ከባርሴሎና ልምዶችን ወስዶ ኳሱን በሚገባ መቆጣጠር ላይ ማተኮር ያለበት ይመስለኛል። በአማካይ መስመር ደግሞ ከማድሪድ የተሻለ የአማካይ መስመር አርሰናል ያለው ይሆናል። ስለዚህ የተሻለ ተስፋን የተሻለ ድሎችን መጠበቅ የሚያስፈልግ ነው የሚሆነው። ማድሪድ በቫስኬስ እና በጋርሲያ የሚሰለፍ ከሆነ በጣም አምቢሽየስ ሆኖ ወደፊት ጠጋ ብሎ መጫወቱ ስለማይቀር አርሰናል በሚድ ብሎክ ተከላክሎ ማጥቃቱን ማጠናከር ይጠበቅበታል። ሌላኛው እንግዲህ
እዚህ ቡድን ውስጥ ሪያል ማድሪድ ውስጥ ሆሴሉ የለም። ሆሴሉ አለመኖሩ ምንድነው ካላችሁኝ የሆሴሉ ሚና በጣም ለሪያል ማድሪድ አስፈላጊ ነበር። አይነው ለመባቱ የተለየ ሚናን ይሰጣል። ነገር ግን የሆሴሉ አይነት ከአየር ላይ የሚገጭ ኳሱን አውርዶ የሚፋለም አይነት ተጫዋች ማጥቃቱ ላይ የላቸውም። ስለዚህ የአርሰናል የመከላከል በቀላሉ መከላከል ይችላል። በሳምንቱ መጨረሻ የነ ዊሳ አይነት አርሰናል በጣም የሚቸገረው በፊዚካሊ በአየር ላይ የሚፋለሙ ተጫዋች በተለይ የገብርኤል ማጋሌስ አለመኖሩን ተከትሎ ቸገሩ ነበር። ስለዚህ እንደዚህ አይነት ተጫዋቾች ስለሌሉ ከተከላካይ ጀርባ የሚደረጉ ስፔሶችን ያማከሉ ሩጫዎችን በሚገባ መከላከል የሚጠበቅባቸው ይሆናል። ሌላኛው እንግዲህ የመጨረሻው ሐሳባችን የሚሆነው የአርሰናል ማጥቃት በሚገባ ማከናወን ግድ ይላቸዋል። በጨዋታ ላይ የጃኮብ ኪዊየር ሚና በጣም አስፈላጊ ነው። ቶሎ ወደ ጨዋታው መግባት በማድሪዱ ጨዋታው በመጀመሪያው ጨዋታ ላይ ወደ ጨዋታው ቶሎ አልገባ ነበር፣ ስህተቶችን ሲሰራ ነበር። ቶሎ ወደ ጨዋታው መግባት ግን ከሱ የሚጠበቅ ነው የሚሆነው። የካላፊዮሪና ቤን ዋይት ከጉዳታቸው አገግመው ተቀያሪ ወንበር ላይ ቢታዩ ለአርሰናል የተሻለ የተቀያሪ ቤንቹን ማጠናከር የሚችል ነው የሚሆነው። ያ የሚያስፈልግ ይመስለኛል። ከዛ ውጭ በሪያል ማድሪድ በኩል ተቀያሪ ቤንቾችን በምናይበት ጊዜ በሚገባ ልዩነት አሉ። በሪያል ማድሪድ በኩል ብራሂም ዲያዝን መፈራት ይጠበቅበታል። አርሰናል ይህ ተጫዋች ከተለየ አንግል ለውጦችን ማምጣት የሚችለው ተጫዋች ብራሂም ዲያዝ ነው። ሴባዮስንም ከአማካኝ መስመር እንግዲህ ሴባዮስ በጣም ጥሩ የሆነ በአርሰናል በ2 ዓመት በውሰት የተጫወተ ጥሩ ፐርፎርማንስ የነበረው ተጫዋች ነው። በአማካኝ መስመር ላይ ልናየው እንችላለን። ኳሱን ለመቆጣጠር የሚሞክሩ ናቸው። እንግዲህ እነዚህ የተለየ ፓስ የማድረግ አቅም ያላቸው ናቸው ከጁድ ቤሊንግሃምን ጨምራችሁ። ነገር ግን እነ ሉካ ሞድሪች የሚሰለፉ ከሆነ አርሰናል አሁንም ፕሬዠር በማድረግ ኳስ መቆጣጠር ላይ የተለየ ተጽዕኖን የምንጠብቅ ነው የሚሆነው። የራይስ ምርጥነት እንግዲህ የራይስ ፐርፎርማንስ ላይ በጨዋታው ላይ የሚጠበቁ 2 ሂደቶች አሉ። በባለፈው ጨዋታ ራይስ 2 ቅጣት ምት ባያስቆጥር ኑሮ የጨዋታው ምርጥ ሊዩስ ስካሊ ነበር የሚሆነው። ሊዩስ ስካሊ አሁንም ለራይስ ወደፊት መሄድ አስፈላጊ ተጫዋች ነው። ስለዚህ ሽፋኖችን የሚሰጥበት መንገድ፣ ፓስ የሚያደርግበት መንገድ ጥሩ ነው። ስለዚህ በተለይ የቡካዮ ሳካ ጁድ ቤሊንግሃምን እንዲመለስና ደብላፕ ነው ወይም በ2 ተጫዋቾች ማርክ እንዲደረግ ያደርገዋል። ያ ደግሞ ራይስ ወደፊት በነፃነት እንዲያጠቃ ያግዟል። የስካሊ ሚናም እዚህ ጋር መነሳት ያለበት ነው። ስካሊ ወደፊት ጠጋ ብሎ መከላከሉን በሚሸፍንበት ጊዜ የአማካይ መስመሩ ከፓርቲ ጥግ በሚሰለ በት ጊዜ የተሻለ ዲክላን ራይስ ወደፊት ሩጫዎችን እንዲያደርግ ያግዟል። ዲክላን ራይስ በዚህ ጨዋታም የባለፈውን ጨዋታ ብቃቱን ሹት የማድረግ አቅሙን መቀጠል ይጠበቅበታል። ባለፉት 44 ጨዋታዎች ዲክላን ራይስ 7 ጎሎች፣ 9 አሲስቶችና 61 ሹቶችን አድርጓል። 16 የጎል ተሳትፎ አለው። በዘንድሮ ውድድር ዓመት ከዚህ በላይ የማድረግ አቅም እንዳለው ይታያል። ወደ አድማጮቻችን በታክቲኩ ረገድ ያነሳንላችሁ ነጥቦች ይህንን ይመስላሉ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።